ኧረ ወይኔ ዛሬ ኧረ ወይኔ መንገድ ዝም ብሎ ነው እንደሚዘጋ ዝም ብሎ ነው ወይ መንገድ የሚዘጋ ሙያ አይደል እንደ በራሱ ነቻለ ሙያ አይደለም እንደ መንገድ መዝጋት እኔ ዛሬ ቀን ሰርግ ላጅብ የወጣው የመሰለኝ እቺ ምን ጉድ ነው። ሰላም በመላው ዓለም የምትገኙ ውድ ኢትዮጵያ ቤተሰቦቼ እንደምናችሁ እንደምንከረማችሁ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ማስባት ነገር እንግዲህ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ከእናንተ የሚጠበቀውን ነገር ዘና ፈታ ብላችሁ አይታችሁ እንግዲህ የራሳችሁን ኮሜንት መስጠት ነው። ከወደዳችኋት የተለመደችውን ላይክ፣ አዲስ የሆናችሁ ደግሞ ቤቴን ዞር ብላችሁ እንግዲህ ሰብስክራይብ አድርጉላለሁ። በዛሬው ዕለት ያው ሰሞኑን እንግዲህ በዚህ በኤዩ ምክንያት ብዙ አይነት ነገሮች እንግዲህ ተካሂደዋል። የተለያዩ አይነት ሚዲያዎች የተለያየ አይነት ነገር አቅርበዋል። ግን መጀመሪያ በአርብ አካባቢ ላይ የተፈጠረ በጣም የሚያስቅና እንዲያው መቼም ያው የሚያሳዝን ግን ነገሩ ወደሚያስቅም ሆነ ስለገባ የብዙ ሰዎች አስተያየትና ንግግር ያለበት ጉዳይ ስለሆነ እሱ እንግዲህ ላቀርብላችሁ ወድጃለሁ ማለት ነው። አርብ ዕለት እንግዲህ እነዚህ ፕሬዝዳንቶቹ ምኖቹም ተሰብስበው ወደ አዲሱ የስብሰባ አዳራሽ ኤአይሲሲ ወደሚባለው እንግዲህ የሚያደርጉትን ራት ግብዣ በማድረግ ላይ ባሉበት ሰዓት አካባቢው በጣም በብዙ እንግዲህ ጭንቅንቅ በመዘጋቱ ምክንያት በጣም ብዙ ሰዎች መቸገራቸውን በተለያዩ አይነት ሚዲያዎች እየገለጹ ነው። ይሄ እውነት በየጊዜው መሆን አለበት ወይ? ለምንድን ነው እንደዚህ የሚሆነው? ለምን በእነሱ ስብሰባ እኛ እንሰቃያለን የሚለው እንግዲህ አዲስ አበባ ሕዝብ ጩኸት በጣም ተሰምቷል ማለት ነው። ስለዚህ እሱን እስቲ ምን እንደሚመስል ትንሽ አጠር መጠን አድርጌ እንዳቀርብላችሁ ወዳለሁ ማለት ነው። መልካም ጊዜ ሆንላችሁ። ቀጥታ ወደ ፕሮግራሙ እንግባ። Jambo wana habari gari uzuri sana wagari vishwa Afrika yetu hakuna matata Manjalo ise እኔ የምላችሁ ይሄ የአፍሪካ ዩኒየን ስብሰባ እነዚህ የአፍሪካ ዝንጀሮች አዲስ አበባ መጥተው የአዲስ አበባን ሕዝብ በቃ መንቀሳቀሻ መንገድ እየተዘጋ መንቀሳቀሻ ሲያሳጡት ልክ ቁም ነገር የሰሩ ነው ይመስሉት። ስልጣን ለ40 ዓመት መያዝ፣ በቤተሰብ መተካካት፣ በሙስና የተጨማለቀ ጦርነት ማስቀረት ያልቻሉ ምንም በቃ ለማንም አርአያ ሊሆኑ ማይችሉ መሪዎች የተሰበሰቡበት አፍሪካ የሁሉ መጥቶ አዲስ አበባ ላይ የአዲስ አበባን ሕዝብ መውጫ መግቢያ ማሳጣት፣ መንገድ ማዘጋት ምንም ላይሰሩ ምንም ስለማይሰሩ ማንንም አይነካቸውም። ሲጀመር መንገድ ለምን ይዘጋላቸዋል? ዋናው እንኳን አመጣጤ እንደዚህ ምንም ሳይሰሩ እየተሰበሰቡ እየሄዱ ዝም ብለው የሀገራቸውን ሕዝብ ከሚያስጨንቁ እስከ ዛሬ ለምን እቁብ አይጀምሩም? ይሄ ሁሉ መሪ 50 ምናምን መሪ ተሰብስቦ እቁብ ቢጀምር እና በየወሩ አንዳንድ ሀገር ቢበላ ብዙ ለውጥ አናመጣም ወይ ልላችሁ ነው። እኔ እንኳን አመጣጤ ምን ይመስላችኋል? እዚህ ላይ ሐሳብ ስጡበት። እቁብ ቢጀምሩና እየተገናኙ ከሚያደርቁን እቁብ ጀምረው በቃ በወር አንድ ሀገር ይብላ እንለወጥ። እየተሰበሰበ ማሪፍ መላ ነው ይመጣው። እኔ እንደዛ ነው እንደ ጉራጌ ነው ማስበው። እኔ ብቻ ይመቻችሁ ብቻ። አዎ እንግዲህ አትፍረዱበት። ያው በንዴት የተነሳ ነው እንግዲህ ዝንጀሮ ሲል ራሱን ማብሮ ዝንጀሮ እያለ መሆኑን እንግዲህ ህብረተሰብ ትንሽ እንግዲህ ያው የራሱ የሆነ ችግር ያለበት ነው ማለት ነው። ለማንኛውም ያው ነገሮቹን በጨዋታ ያቀረበው በብስጭት ነው የነበረው። መኪና ውስጥ ነው እንደተመለከታችሁት ያለው። በመንገድ ላይ ከ5 ሰዓት በላይ እንግዲህ ህብረተሰቡ ቁጭ ብሏል ማለት ነው። ስለዚህ በዚህ ሰዓት ያልተነሳ ያልተባለ ሳደበ ህብረተሰብ የለም ማለት ነው። ግን አንዳንድ ነገሮችን ስናረግ ከወዴት አካባቢ እኛንም ይነካናል ወይስ አይነካንም የሚለውን ነገር ማሰብ ያስፈልጋል። ኢትዮጵያውያን አፍሪካውያኖች ነን። ይሄን ነገር በየጊዜው ማወቅና መረዳት አለብን ብዬ አምናለሁ። ዝንጀሮ ብለን የአፍሪካን ከሰደብን ሁላችንም አንድ ላይ መጠቃለላችን አይቀርም። የምንም ሸሸት የሚባል ነገር የለበትም ማለት ነው። እስቲ ደግሞ ሌሎች ምን ይላሉ እንስማ።
ይሄው አሁን 5 ሰዓት ሆኗል እኔ በሰላም ቤቴ ገብቻለሁ መንገዱ እንዳለ ተዘግቶ ህዝቡ እንዳለ ውጪ ነው ያለውና ያው በመንገዴ በቃ ፋውል የሰራውባችሁ የተሰዳደብነው ቅድሚያ ያልሰጠኝ ያልኩት ብቻ አፉ እንባባል የዛሬው አይቆጠርም ሌላ ጊዜ እንደዚህ አይደለንም ብዬ ተስፋ አደርጋለሁኝና እኔ ሰላም ገብቻለሁ ህዝቤ ሆይ እናንተ ሰላም ገባችሁ ስንት ሰዓት ገባችሁ የት ነው ያላችሁት አሁን መንገድ ተዘግቶብኝ ነው ምናምን ካልሽ እያዋሸሽ አይደለም እህቴ መንገዱ ተዘግቷል ዛሬ በቃ ምንም መንገድ የለም አማራጭ አጥቶ ነው ያመሸብሽና ሰላም ትገባላችሁ ብዬ ተስፋ አደርጋለሁ ሰላም ግቡልኝ የአፍሪካ ህብረት ስብሰባ መምጣታችሁን በጣም ደስ ይለናል ዌልካም ወደ ሀገራችን እንደምታዩት እንግዳ ተቀባዮች ነን መንገዳችን ግን እግረ መንገዳችሁን ደግሞ ዛሬ ከቤት አትውጡ መንገድ ዝግ ነው በሉን በቃ ባካችሁ እኔ ከመገናኛ ቦሌ ለመድረስ 1 ሰዓት ሙሉ መንገድ ላይ ነው ያለሁት ገና አሁን ግማሽ ላይ ራሱ አልደረስኩም ወይኔ ጉዴ በእግር ብንሄድ ራሱ እኮ እንደርስ ነበር እውነት ይቅርታ 1 ሰዓት ነው የፈጀብኝና ግማሽ መንገድ ላይ ነው ያልኩት የግማሽ መንገድ ሪፖርት ነበረ 2 ሰዓት ተኩል ነው የፈጀብኝ ወደ ቦሌ እንዳመጡ አሁንም እንደምትዩት ጸድ ሆኖ ነው መንገድ የተዘጋው ፍርድ ቤት ልንደርስ ነው ፍየል ቤትና ልንደርስ ነው እና ምን ሐሳባሰብን መሰላችሁ ኦሬዲ 6 ሰዓት ሊሆን ነው ቅዳሜ ሊሆን ነው ኦሬዲ ማለት ነው ጾም የለምና ቀደም ሽሮና ምናምን በላት እንቁላል የተከከለ ነው የምናገኘው ፍየል ቤት ነው እንቁላል የሚሸጡ ሰዎች ፍየል ቤት አካባቢ ኢንቦክስ አድርጉልን አንተ እንደ ቀልድ አረ ደስ ይላል ግን ባስ ምናምን አልዩ እንዴት እንደተዘጋጋ እዩ በቃ ጸድ ሆኖ ነው መንገድ የተዘጋጋውና ደስ ይላል ማንም ለሌሊት ሚት ደስ ይላል መቻቹ ውሃ አለ ስንቅ አርብ ተነስተን ቅዳሜ ልንደርስ ነው ከመገናኛት አረስ ክሪንጅ ነው ቀልድ በጌታ በኢየሱስ ስር በእውነት በጣም አሳዛኝና መቼም ረጅም ጊዜ የፈጀ ጉዳይ እንደሆነ ሁላችንም ሰምተናል ይሄ በጣም የሚያሳዝን ነው መቼም አንዳንድ አካባቢ አንዳንድ ነገሮች ይፈጠራሉ በየጊዜው እና ያ አፈጣጠር ግን አንዳንድ ጊዜ ወደ ፈንም እንደዚህ እንደምትመለከቱት ወጣቱ በጣም እየተዝናና አርብ መሆኑ ጠቅሞታል ስለዚህ አብዛኛው እየተዝናና ነው እንግዲህ ይገባበት ማለት ነው ቢሆንም ይሄ ነገር ትክክል ነው ብዬ አላምንበትም ምክንያቱም የኮሙኒኬሽን መዘግየት ይሁሉ ጣጣ እንግዲህ በህብረተሰቡ ላይ አፈጥሯል ማለት ነው በአንድ በኩል ደግሞ መንግስት ምን ሊወነጀል ይችላል ወይም ላንነቅፎ ይችላል ምክንያቱም ያው እንደዚህ አይነት ስብሰባዎች ላይ ብዙ አይነት ጥርጣሬዎች አሉ በአሁኑ ሰዓት ሀገራችን ላይ የተለያየ አካባቢ ያለ ጦርነት ስላለ በዛ ምክንያት እንደነዚህ አይነት እንግዲህ ድንገተኛ የሆኑ እንግዲህ ክልከላዎች ሊኖረው ይችላሉ ማለት ነው በየአካባቢው ለማንኛውም ሁሉ ነገር በሰላም አልቋል ግን ያው የህብረተሰቡ ስሜት ከባድ እንደነበረ እንድትገነዙት ብዬ ነው እስቲ ደግሞ ትንሽ ወደ ጋዜጠኞችም ነገር አካባቢ የተጠጉ ደግሞ ሰዎች የተናገሩት ነገር ደግሞ እስቲ ትንሽ ላሰማችሁ ባይዘይ እኛ ኢትዮጵያውያን አንባላም እንደዚህ ምንናከስ አውሬ አይደለንም እንግዳ በመጣ ቁጥር እንዲህ አርቃችሁ በኪሎ ሜትር አርቃችሁ መታስቀምጡን እንዳንጠጋቸው ባጠገባችን እንዳያልፉ እንዳያዩ ምደብቁን ምናሳፍር አሊያም ምንባላ አውሬ አይደለንም እንደዚህ አታደርጉ የሆነ ፕሮግራም ዓለም አቀፍ ዝግጅት ሲደረግ የምታሳዩን ነገር በቃ እንዴ የቤቱን የራሱን ዜጋ ላከበረ የውጪ ዜጋ ምንም እነሱም ይታዘቡናል እንግዶቹ የፕሮቶኮልን ነገር እረዳለሁ እንግዳን ሲቀበሉ ሊደረጉ ስለሚገቡ ነገሮች ግንዛቤው አለኝ አስባለሁ ቢሆንም ግን በዛ ሰው መንገድ ተዘግቶ ለስራ የወጣ ሰው ቤቱ መግቢያ እስኪያጣ ሊሆን አይገባም እንግዶቹን ፕሮቶኮልን ጠብቆ ማስተናገድ እንዲያልፉ ሳይንገላቱ ማድረግ ከዚያም ደግሞ ዜጎችም እንዳይንገላቱ ጎን ለጎን ማድረግ ይቻላል ፍጹም የኛን ነገርማ አትርሱት ይሄ በአሁኑ የአፍሪካ ህብረት ጉባኤ የታዘብኩት የተሰማኝ ነው ከዚያ ውጪ ግን ቆንጆ ነገሮች ሀገራችን አግኝታለች ለምሳሌ አድዋ የአፍሪካ የሀገሪቱ በዓል እንዲደረግ ተብሏል ጋና ለመጀመሪያ ጊዜ ታከብራለች ልክ እንደ ኢትዮጵያ ሁሉ አፍሪካ አድዋን ኢትዮጵያ ኦፊሻሊ በሚገባ አስረግጣ አጽንታ ተናግራለች ወደብ እንደሚገባት በአፍሪካ ህብረት ጉባኤ ሌሎችም ደስ የሚሉ ነገሮች አሉ እኛ ላይ እየሆነ ያለው ነገር ግን ፌር አይደለም እቺን ልበል ብዬ አሁን ከምሽቱ 6 ሰዓት ሊሆን 5 ጉዳይ ነው ከ15 ደቂቃ በፊት ወደዚህ ቤት የገባሁት ማለት ነው ከቤሮ የተነሳሁት 11 ሰዓት ላይ ከልደታ 11 ሰዓት ተነስቼ ቦሌ አራብሳ ለ6 ሰዓት ኦኬ 20 ጉዳይ ገደማ ላይ
በጣም ያሳዝናል። ቶታሊ ከመገናኛ ጀምሮ ያለው መንገድ በሙሉ ተዘጋ። ወደፊት መሄድ አይቻልም፣ ወደ ኋላ መመለስ አይቻልም። በቃ ሁሉም ቁልፍ ነው ያለው። ሌላ አማራጭ መንገድ ራሱ መጠቀም አይቻልም። ኢርሊ ዋርኒንግ አልተሰጠም። ዝም ተብሎ አቆሙ ተባለ። ኢቭን ትራፊኮቹ ራሱ መረጃ አላቸው አይመስለኝም። ኮሙኒኬት ያደርጋሉ በእንትን በቃ ሁሉም ነገር ተዘጋ። እኔ ጠብቄ የነበረው በመገናኛ በኩል ሄድኩት የጎሮ መንገድ እንደ ያለ ነገር ያው ኮንቬንሽን ሴንተር ዝግጅቶች ሊዘጋጁ ይችላሉ፣ ጥሩ ቦታ እሱ ነው ተብሎ ስለሚታሰብ እሱን መንገድ ቶሎ ስኬፕ ማድረግ አለብኝ ብዬ በዛ በኩል ሄድኩት እና የመገናኛው መንገድ ተዘጋና በዛ በኩል በጣም ትንሽ የዲፕሎማት መኪናዎች ናቸው ሲያልፉ የነበሩት ማለት በጣም ትንሽ ቆይና አንድ መኪና ያለ ቆይና ሁለት መኪና ከነሱ ጋራ ወይ ደግሞ የሆነ ቀይ እንትኖችን አርጎ ማሳለፍ ቢቻል ወይንም ደግሞ በዛኛው በኩል ዲፕሎማቶቹ በመሄዱበት በኩል ያለውን መንገድ ለሁለት ቱቦ ሳይድ ቀስ ያለ መኪናዎች ማለት ቢችሉ እንዲህ ያለ ነገር ማመቻቸት ነገሮች ቢደረጉ ጥሩ ነው። እንደው ሁሉ ነገር አይቻል ከተባለም ቀድሞ መንገዶቹ የትኞቹ መንገዶች እንደሚዘጉ እንግዲህ መጀመሪያ ዝግጅቶች አሉ አይደል? ኮሙኒኬት ቢደረግ ምን ችግር አለ? ኢርሊ ዋርኒንግ ቢሰጥ ማለት በየመኪናው ውስጥ የተቀመጠ ሰው የየራሱ የሆነ ብዙ ኬስ ተሸክሞ ነው። በዛ ሰዓት ላይ ከስራ ወጣ ቤት ገብታ ለልጆች ምግብ አብስላ የምታበላ እናት እንዳለች እዛ ውስጥ የታመሙ ሰዎች ሊኖሩ ይችላሉ። በጣም ብዙ ኬስ ይኖራል። ይሄን ነገር የምታመቻቹ ሰዎች ምን አለበት ኢርሊ ነገሮችን ኮሙኒኬት ማድረግ ቢችሉ ቢቻል ሰው ቀደም ብሎ ከስራው ወደ ቤት እንዲሄድ ቢደረግ ምን ችግር አለ? ኮሙኒኬሽን እኮ ነው። ወደ ቤት አይቀር እንዴት ብሎ መኪና ይንተከተካል። ስንት መኪና ጨሶ ቆም ስንት መኪና ማለት እና በጣም ብዙ ችግር ነበረው። ሌላ ነገር እንደ ሀገራችን እንዲያሉ ኢቨንቶች ሲዘጋጁ ብዙ ጥሩ ነገር እያለ ለሰው የምናሳየው ጥሩ ነገር እያለ ጥሩ ነገር ለማሳየት በሚደረገው ርቀት ውስጥ ደግሞ እዚህ ያሉት ነዋሪዎቹ ባለቤቶቹ በዚህ ደረጃ መጎዳት አለባቸው ብዬ አላስብም። በጣም ትንሽ ኮሙኒኬሽን አሁን እኮ ምንም ነገር አልጎደለንም እኮ ኮሙኒኬሽን ጋር። ለማንኛውም ስለዳመጣችሁ አመሰግናለሁ። እንደሰማችሁት በተለያየ አይነት እንግዲህ ሁኔታ ሰዎች ተርጉሞታል። በተለይ ያው ይሄ ነገር ለምን ህዝባችን ከተማ ውስጥ ያለ ህብረተሰብ ለምን ተናቀ፣ እንደገና ደግሞ ለምን አትሊስት ቀድሞ ቢነገር ኖሮ እንደዚህ አይነት ድካሞችን አንደክምም ነበር የተባለው ነገር በእውነት ትክክል ነው። ሁለተኛ ወደ ምስራቅ አዲስ አበባ ለመሄድ እኔ የምማቀው እንግዲህ 2 ወይ 3 መንገዶች ቢኖሩ ነውና ዋንኛው ደግሞ መገናኛ ነው። ሁላችንም እንደምናውቀው መገናኛውም ተዘግቷል፣ ጎሮውም ተዘግቷል። የቀረችው እንግዲህ ወደ ወሰንና ኮተቤ አካባቢ ያለችው ነች እንግዲህ ወደ ሌላ አካባቢ ለመሸሽ የሚቻለው ማለት ነውና በጣም ውጥንቅጥ የነበረ ነገር ስለነበረ ቅድሚያ ቢነገር በዚህ አይነት መንገድ አሳልጡ በዚህ ቢባል ኖሮ ይሄ ሁሉ ነገር አይፈጠርም ነበርና እንደነዚህ አይነት ነገሮች ችላ መባል አይገባቸውም ብዬ አምናለሁ። ይኸው እንደዚህ አይነት ስሜቶች ሊመጡ የቻሉት በዛ ምክንያት ነው። በእውነት በጣም የሚያማርር ነው። ያልታሰበ ሌሎች አይነት ጉዳይ ያለበት ሰው በቃ 5 ሰዓት 6 ሰዓት ካንስል ያደርጋል በስነ ስርዓቱ። ምክንያቱም 5 ሰዓት 6 ሰዓት ጉዞ ማለት በጣም ሲበዛ ከባድ ነው በእውነት። ይሄ ነገር ሊታረም ይችላል ለሚሰማ ሰው። እንግዲህ ይሄ ነገር ቢደርስ ያው ህብረተሰቡ የተሰማውን ነገር ሰምቶ ቢያደርሱና ያው እንደዚህ አይነት ስህተታቸውን ራሳቸውን አውቀው አምነውበት ለሚቀጥሉ ቢያዘጋጁ ጥሩ ነው። በዚህ አጋጣሚ ግን አንዳንዶች ለዚህ ጉዳይ ደግሞ ያው አንድ ቀን ሳክሪፋይስ ማድረግ ከሚመጣው እድል የተሻለ ነገሮች ስለምናገኝ ምንም ችግር የለም ያለ ህብረተሰብ ስላለ እሱን ደግሞ ውስጥ ትንሽ ላሰማችሁ። ቤተሰቦች እንዴት ናችሁ? መቼስ ትናንትና ሌሊት የገባው ሰው በጣም ብዙ ነው። በተለይ እዚህ መገናኛ ሳይድ እዚህ ከተማ ስናሽከረክር የነበረን ብዙዎቻችን በጣም አድካሚ ቀን እንደነበረ ብዙዎቻችሁ ሰምታችኋልም። ብዙዎቻችሁም እዛ ኢንስቲትዩሽን ውስጥ ነበራችሁ እያስባል። እኔ በጣም የገረመኝና እንዴት ነው ግን ይሄ ነገር ያልኩትኝ ሰዎች ልብ ያላላችሁት መከላከያው፣ ፖሊሱ፣ ፌደራሉ ቆሞ እኮ ነው 24 ሰዓት እያገለገለ ያለ። እኛስ ደክሞን እንደዛ ሆነን ምናምን ገብተን ቢያንስ ተኝተናል አርፈናልና
አይታችኋቸዋል። በቃ ቆመው ነው በቃ የሚጠብቁት። ቆመው በዛም ይቆማሉ በዚህም ይቆማሉ ምናምንና ወላሂ ወንድሞቻችን ናቸው። በጣም በጣም ልትመሰገኑ ይገባል። እኛስ ገብተን አርፈናል። እናንተ እንዴት እየሆናችሁት ነው? ገና ነው ደግሞ ይመስለኛል ነገ በጣም ድረስ ነው የሚያልቅ። ቀናም እስከ ቆሞ እንደዚህ ማድረግ ወላሂ በጣም በጣም ክብር ይገባችኋልና እኛስ ደክመን አርፈናል። እናንተ እንዴት እየሆናችሁ ነው? እሱ ያበርታችሁ። በእውነት ሌላ ምን ማለት ይችላል? እሱ ያበርታችሁ ወዳጆቻችን። ብሎ ሜክሲኮ ላለ ስብሰባ ቦሌ መንገድ መዘጋት አለበት እንዴ? አንዳንዴ የእውነት ለመናገር ተመስገን እንለምድ፣ የምናማረርበትን ነገር እንወቅ። አንተ ቀን ሙሉ በትበት ብለህ የሆነ ሰዓት ቦሌ ስትሄድ ለሆነ ሰዓት ያህል መንገድ ተዘጋብህ ምናምን ነገር እሱ አስጨነቀ። እኛ 6 ቀን ሙሉ ሞተራችን ቤት አቁማችሁ እናንተም ቁጭ በሉ ስራ ፍቱ ተብለን እንግዲህ ተመስገን ብለን እየጠበቅን ነው ቀናችን እስኪደርስ ማለት ነው። ሌላው ትራንስፖርት አጥቶ ብዙ ነገር አለ ብቻ የተጉላላንበት ማለት ነው። ግን ተመስገን ብለን ነው ለ3 ቀኖች ምንም ማለት አይደለም። አንዳንዴ የምናማርርበትን ነገር እያወቅን ማለት ነው። ቦሌ ከደበረ ቦሌ እንደዛ ከሆነ መንገድ ቀይረ መስራት ትችል ነበር። ሌላ ቦታዎች ማስተካከል ትችል ነበር። ምክንያቱም አንተም በራስ ልክ ትሆናለህ፣ እኔም በራሴ ልክ ስለሆንኩኝ ነው ይሄንን ሐሳብ የሰጠው። የአፍሪካ ዩኒየን ኢትዮጵያ ባታስተናግደው ምን እንደሚፈጠር ታውቃላችሁ? የመጀመሪያው በጣም ብዙ የምናጣው ዶላር ይኖራል። ኦፍ ኮርስ በሌላ በኩል እናገኘዋለን፣ ግን በዚህ ሲዝን የሚኖረው የዶላር ምንዛሬ በጣም ከፍተኛ ነው። ይህንን ማወቅ ከፈለጋችሁ ደግሞ ሆቴል አካባቢ፣ ኮንፈረንስ ላይ፣ ኤኒ ሪሌትድ ስራዎች ላይ የሚሰሩ ዘመድ ጓደኛ ወዳጆቻችሁን ጠይቁ። ሁለተኛው ደግሞ ኤዩ ሰሚት ሲዘጋጅ በጣም ብዙ ስራዎች ይወጣሉ ከቮለንቲር ጀምሮ እስከ ትልልቅ የዲፕሎማሲ ስራዎች። በዚህ መሀል የሚጠቀሙ ሰዎች በጣም ብዙ ናቸው። ቮለንቲር ላይ ዩኒቨርሲቲ ተማሪዎች በጣም ብዙ አቴንድ ያደርጋሉ። ቲክቶክ ላይም ቼክ ማድረግ ትችላላችሁ። በዛ አጋጣሚ የሚያገኙትን የስራ ኦፖርቹኒቲ ሙሉ ለሙሉ ያጣሉ ማለት ነው። ሶስተኛውና ዋናው ነገር ምን እንደሆነ ታውቃላችሁ? ይሄንን ለመገንባት በጣም ብዙ አመት ነው ኢትዮጵያ የወሰደባት። ካስታወሳችሁ ከ3-4 አመት በፊት ኤዩ ሰሚት ሲመጣ ብቻ ነበር ከተማችን የምትጸዳው። አሁን ግን ቪዚቢሊቲው ከፍተኛ ስለሆነ ያ ራሱ ኢምፓክት ይዞ የመጣው እሱ ነገር ነው። ስለዚህ ኢንፍሉዌንሱን ለመገንባት በጣም ብዙ ጊዜ ይፈጃል፣ ለማፍረስ ግን በጣም ጥቂት ጊዜ ነው የሚፈጀው። አስቡት አሁን ኤዩ ሰሚት ከኢትዮጵያ ወጥቶ ሌላ ሀገር ሆስት የሚያደርገው ከሆነ ደግመን እሱን ለማምጣት በጣም ነው የምንቸገረው። ስለዚህ ከዚህ ፖይንት ኦፍ ቪው ተረዱት። ሀሳቡ ምንድነው? እየተደረገ ያለው ነገር ትክክል ነው ወይ አይደለም የሚለውን ሚዛን ለመመዘን ሳይሆን የተሻለ ማኔጅመንት ቢኖር የተሻለ እንጠቀማለን ነው። ሁላችሁም እያላችሁ ያላችሁት ነገር እኔ ምን ተጠቀምኩ እኔ ምን አገኘው ነው። ኤቭሪዋን ምንም ላያገኝ ይችላል፣ ግን በዛ ሰራውንዲንግ ያለ ሰው ደግሞ እየተጠቀመ ነው ያለው። እንደ ሀገር ደግሞ ሁላችንም ቪዚቢሊቲ እየተጠቀመን ያለው አይደለ? እየሰፋ ይመጣና ሁላችንን ይጠቅመናል ከሚል ፖይንት ኦፍ ቪው ብንረዳውና ሶሉሽን የሚያመጣ አይምሮ አዘጋጅተን ነገሮችን ማየት ብንጀምር ጥሩ ይመስለኛል። በእውነት ጥሩ አድርጋ ተናግረዋለች ማለት ነው። እንግዲህ ይህ ነገር ሲጀመርም ያስፈለገው ለምንድን ነው? አንደኛ አፍሪካውያኖች በአንድ ላይ ተሰብስበው የራሳቸውን እንግዲህ ስሜትም ፕሮብሌም ምንም ካለ ልክ እንደ አንድ የሆነ የቤተክርስቲያን ማህበር ወይ ምናምን ብላችሁ አስቡትና እዛ ውስጥ ያለውን ቅሬታ አንዱ ካንዱ ሊነጋገርበት ምናምን እንደነዚህ አይነት ነገሮች የራስን ማጠናከር ተነግሮ ማልቅ ብዙ አይነት ነገር እንግዲህ ያለበት ጉዳይ ነው። በመጀመሪያ ደረጃ እንግዲህ አገርን ሊመራ የተዘጋጀ ሰው አምኖበት ሄዶ እስከተሰበሰበ ድረስ አንድ የሆነ ጉዳይ ያለው ማለት ነው። ለኢንዲቪጁዋል እያንዳንዳችን የሚደርሰን ነገር አይኖርም። ነገር ግን በአገሪቱ በኢትዮጵያ ሲታይ ግን ይሄ ነገር አንደኛ እስከዛሬ ድረስ ከቀዳማዊ ኃይለ ሥላሴ ጊዜ ጀምሮ የመጣ ስለነበረ አንድነትን ስላስፈለገ አፍሪካውያኖች የሚሰበሰቡበት አንድነትን ስላስፈለገ የተደረገ እንደሆነ ሁላችንም እናውቃለን። የዛሬ 3-4 ዓመት አስታውሳችሁት እንደሆነ አፍሪካውያኖች እዛው አፍሪካ ህብረት መሰብሰቢያው ላይ ሰላማዊ ሰልፍ አድርገው ነበር። ከዚች ሀገር መውጣት አለብን በቃን ብሎ። እኔ ከዚህ በፊት ቪዲዮ ሰርችበታለሁ የዛን ጊዜ የነበረውን ጉዳይ ማለት ነው። አንደኛ ለቪዛ በጣም ከፍተኛ ገንዘብ ጠየቋቸው። በሁለተኛ ደረጃ ሆቴሎች በጣም የሆነ የሚያስጠላ አይነት ሰርቪስ ይሰጡ ነበር ተብሎ ተነገረ። በሶስተኛ ደረጃ መንገዱ በቃ ዜሮ ነበር። ምንም ሁላችንም የምናውቀው ነገር ነውና እንደነዚህ አይነት ትርምስምስ በነበረበት ሰዓት ተማረው በስነ ስርዓቱ ወጥተው ይሄ ነገር በቃን እስከማለት ድረስ ሌላ አፍሪካ ላይ ይሄድ እስከመባል ድረስ ደርሶ ነበር። እና ይሄንን እንግዲህ ለውጥ ተደርጎበት ነው እንግዲህ ዛሬ ደግሞ በዛ አይነት በተለይ አይነት መንገድ እንግዲህ የተካሄደው ማለት ነው። ለአሁኑ ነው እንግዲህ በተለያዩ አይነት አካባቢዎች እንግዲህ ጉዞ የተጀመረው ማለት ነው። በፊት ከዛችሁ ከተማ መሃል ነበር የሚደረገው። አሁን እንግዲህ ወደዚህ ወደ መገናኛ ወይም ወደዚህ ወደ ሀያት አካባቢ ሊበዛ ችሏል ማለት ነው። ስለዚህ ነገሮችን ከጊዜ ወደ ጊዜ እንደሚሻሻል በመንግስትም ይሄ ነገር እንደሚሻሻል እርግጠኛ ነኝ። ነገር ግን ጥቅማችንም ኢንዲቪጁዋል እያንዳንዱ አልገባም እንጂ ደርሷል ማለት ነው። ብዙ ሰዓት ይፈጃል ብዬ ስለተውኩት ነው እንጂ
አንዳንድ ቪዲዮዎች አይቻለሁ በቮለንተርም ሆነ አንዳንድ ሰዎች ስራ እድል ያጋጠማቸው ማለት ነው ከዚህ አንዱ አሁን ለመጥቀስ እንደ ውጭ ሀገር የከተማችን አስፋልቶች በመኪና ታጥበዋል በጣም የሚገርም ነገር አዲስ ነገር ያየሁት እሱ ነው በሁለተኛ ደረጃ አሁን ልክ ያው ስብሰባው ይደርሳል ስለተባለ ይሄ ነጭ ቀለሞች ምናምን መሬት ላይ ያሉ ምናምኖች ተጸድተዋል ከተማው ላይ ያሉ ነገሮች ከበፊቱ የበለጠ እንደገና ሁለተኛ ጽዳት በደንብ ተደርጎበታል ማለት ነው ይሄ ሰየው የሚባል ነው እኛ በበዓላቶች በምናምኖች እንደምናደርገው መንግስት ደግሞ እንደዛ አይነት መንግስታዊ ስብሰባ ሲኖር ሲያደርግ የሀገሪቷ ውበት የኛ መገለጫ እንደሆነ ሁላችንም ስለምናውቀው ጥሩ ነው ሰየው የሚያስብል ነው ነገር ግን ህብረተሰቡ ደግሞ ምንጊዜም ችላ ማለት ትክክል አይደለም ብያምናለሁ የራሳችሁን ኮሜንት ስጡበት በተረፈ በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ እያልኩኝ አንዲት ነገር ጠብ አድርጌ ልላያችሁ መልካም ጊዜ እናንተ አንድም ቀን መኪና ስለሌለኝ እንደዚህ ግሬትፉል ሆናለሁ ብዬ አስቤ አላቅም እንዲህ በድህነቴ እንደዚህ ግሬትፉል ሆናለሁ ድህነቴ ያተርፈኛል ብዬ አስቤ አላቅም ነበር ዛሬ መንገዱን መቼ ሳይከፍታል እኔ 11 ኪሎ ሜትር በእግሬን የመጣሁት ስስቅ ግን ደስ ያለኝ እንዳንመስላችሁ በእግሬ ስለመጣሁኝ አማራጭ ስለሌለኝ ነው ኦል ዳይሬክሽን ዌር ክሎዝድ የወጣችሁ ሰዎች ታውቁታላችሁ እኔ ከአትላስ እስከ ጃክሮስ በእግሬን የመጣሁት ግን ወሬ ወዳለው ደሞ አንድ ምታዋራይ ልጅ መንገድ ላይ አግኝቼ ነው ያወራው ደረስኩኝ ግን በቃ ያማረረናን የሄድን ዞርስ መኪና ውስጥ በዛ በፀሐይ ትተው ተሄዱ ነገር መኪናው እየተቀቀሉ እንደዛ ጃም ኖሮ በቃ አስፋልቱ እንዳለ ፓክድ ሆኖ ቁጭ እኛ ያለፍናቸው ቀዱስ ቀልድ ነው ይሄ ነገር የሚቆየው እስከ ሰኞ ነው አሉ እና እስከ ሰኞ እንዴት ከቤት አንወጣ ደሞ ነገና ከነገወዲያ ጾም መያዣ ነው ከቤት አንወጣ ማለት አንችልም እሺ ታዲያ እንዴት ነው ምን ሆኖ እውነት የተለየ አማራጭና ዳይሬክሽን መኖር የለበትም ተላላችሁ እውነት እንዴት ነው አሁን ነገ ምናምን የምንንቀሳቀሰው አሁን ዛሬ እጭ ፈርቻለሁ ሰግቻለሁ ብቻ በጣም እየተንገላታን ነው በእውነት እና አማራጭ መንገድ ካለ ባካችሁ ንገሩኝ ከቦሌ ወደ ሰሚት የሚገኝበት ቴንክ ዩ